ሩታዬ ያ እልህ ይመስለኛል። አይ ቲንክ አሁንም ነገሮቹን ምናልባት አንዳንዴ መሸነፍ ያለባችሁ ነገር ላይ አንዳንዴ መሸነፍም አስፈላጊ ሊሆን ይችላል። አለሸነፍ ባይነቷም ሊሆን ይችላል ነገሮችን ወደዚህ ገፍቶ ያመጣውና እኔ ስናገር ነው እኮ ብዙ ሰዎች የሚናደዱት። ከሺህ ጊዜ በላይ እኮ ይሄንን ቃል ተናግሬዋለሁ። እልህኝነቷ ነው ጣጣ ውስጥ እየከተታት ያለው። መሸነፍ ማሸነፍ ነው ህይወት። ትዳር ድብድብ አይደለም። አያችሁ ተሸንፋችሁ የምትቀሩት። እንደዚህ አይነት ፍቅርን በመሸነፉ ነው የምታሸንፉት ብያችኋለሁኝ እኮ። ከአምላካችን ከክርስቶስ እንኳን የተማርነው እኮ ይሄንን ስለሆነ ነው። በመሸነፉ ማሸነፍን ከአንድ ተራ ሰው ቢሆን ኖሮ አንድ ተራ ሰው ቢሆን ኖሮ የተናገረው እሺ፣ ተሸንፎ ዓለምን ያሸነፈው ክርስቶስ ስለሆነ እኮ ነው። ትክክለኛ ሰው ሲመክር አያችሁ አይደል? ትክክለኛ ችግሯን እየነገራት ነው። እኔ ስናገር ነው ማይዋጥላችሁ እናንተ። የቅርቧ ግን ከልጅነቷ የሚያውቃት ወንድሟ የገዛ እናት አባት ወንድሟ መጥቶ ሲናገር ግን አዎ እኮ ልክ ነው ትላላችሁ። የኔ እዛኛው ቤት ሄዳችሁ እያሽቃበጣችሁ ነው። እልህኝነቷ አልሸነፍ ባይነቷ ነው እዚህ ሁሉ ጣጣ ውስጥ የከተታት ብያችኋለሁ። በቃ የሩታንም ወንድም ሄዳችሁ ፎቶን ዘግዝቁና ቲክቶክ ላይ ስደቡት። እሱ ነው ይመች። በቃ እኔ እንደዚህ አይነት ሰው ነበረ ከጎንሽ እንዲቆምልሽ የምፈልገው። ዛሬ አገኘሁኝ። በቃ ተመስገን፣ ጸሎቴ ሰመረ ማለት ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እሰይ፣ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። የኔ መከታ ታላቅ ወንድም መከታ ነው። በነገራችን ላይ ያው እሷ አበባዬ ናት። እንግዲህ በፊትም ትንሽ ያለች ነበር እቺ ላይ ነበር ማለት ሩታዬ። ግን ይሄን የመሰለ ወንድም ይልኝ እስኪ። ለስንት ሰው የሚበቃ ወንድም ይዘሽ ነው እስከዛሬ ዝም ያልሽው? እሱስ እስከዛሬ ድረስ እንደዛ ያሁሉ ነገር ስትሆኚ ያሁሉ ስታለቅሺ ብቻ ያሁሉ ነገር ወንድም በቃ ወንድም የስጋ ወንድም በሚያስፈልጊ ሰዓት ላይ ለምን ዝም አለ? ግን ለምን ጠፋ? የምሬን እኮ ነው። እኔ አንዳንድ ጊዜ ያው ምን አገባ ትባላለህ። በሰው በማይመለከት ነገር ላይ ገብተህ የሆነ ነገር ስትል ምን አገባ መባሉ አይቀርም እንጂ እኔ ብዙ ጊዜ እድሉ ነበረኝ ከአብርሃም ጋር ተገናኝቼ ፌስ ቱ ፌስ ከሱ ጋር የማወራበት እድሉ ነበረኝ። ግን ምን አገባ ብትባል ምን ትላለህ? ምንም ሳትሆን ከመሬት ተነስተህ የሰውን ሄደህ ጓገጭ ብለህ ማውራት አትችልም። ለዛ የምችለው ምንድነው ነፃ እንትናችን መናገሪያችን ሚዲያችን ነው። በሚዲያ መተህ ትናገራለህ። ሌላ ምንም የምትለው ነገር የለም። ግን ይሄን የመሰለ ወንድም ይዘሽ እስከዛሬ ድረስ ለምን እንዳልመጣ ለምን ዝም እንዳለ አይዶን ነው። የምሬን ነው የምልሽ። እኔ በሩታ ጉዳይ በጣም ብዙ ጊዜ እቆጫለሁ። በጣም ብዙ ጊዜ እቆጫለሁ። የምቆጭበትም አንዱ ምክንያት በቃ ወንድሟ ባለመሆኔ ማለት ነው። ወንድሟ በሆን ኖሮ ምን ላደርግ እንደምችል አይ ነው ሲሪየስ የምሬን ነው የምላችሁ። ከአብርሃም ጋር ላልጋጭ እችላለሁኝ፣ ማስጠንቀቅ እንዳይጎዳት ማድረግ። ከዛ ውጭ በትዳራቸው አይመለከተኝም፣ የፈለጉትን መሆን ይችላሉ። ከዛ ውጭ ግን ከአብርሃም ጀርባ ሆኖ ወሬ የሚያወሩ ሰዎችን ብቻ እኔ እንጃ ምን ላደርጋቸው እንደምችል አሁንም አይቀርም ምን ላደርጋቸው እንደምችል አውቃለሁኝ። ግን በቃ ወንድምሽ እስከዛሬ ድረስ ዝም ባይጠፋ የሆነ ነገር ቢያደርግ መግቢያ ላይ ቢዚ ነው ምናምን ስትይ ነበርና የፈለገ ቢዚ ቢሆን ከአንቺ ህይወት የሚበልጥ ነገር አለ። ከአንቺ ህይወት የሚበልጥ ነገር የለም። ከእህት ደስታ በላይ የሚበልጥ ስራና ወይም ቢዚ ነገር የለምና ያም ቢያደርግ ደስ ይለኝ ነበር። ያው አለማድረግ ፈልጎ አይደለም። አንቺ በዛ ሰዓት ላይ ማንም ሰው እንዲገባብሽ አልፈለግሽም። ነገሮችሽን በራስሽ መወጣትና በራስሽ መጋፈጥ ስለፈለግሽ ነው። የሰው ትዳር ላይ ደግሞ ማንም ሰው ሳይጋበዝ ማንም ሰው ናልኝ ካልተባለ ለምን እናት ወንድም አይሆንም? ካልተፈለገ ዘሎ ገብቶ ምንም ያደርገው ነገር የለም። በዛ ሰዓት ላይ አንቺ ያው ማድረግ ያለብሽን ነገር አደርጋለሁ ብለሽ ስለነበረ ይመስለኛል እንጂ ሳትፈልጊ ቀርተሽ እሱም ደግሞ ዝም ማለት ፈልጎ አይደለም። ግን ከዚህ በኋላ እስኪ እንስማና ምን ልሆን እንላለን ማለት እንደዚህ በይፋ ወይ ደግሞ እንዲ ካሜራ ምናምን ይዘን ስላልመጣን አይደለም። ነገሮች ላይ መካሪ ወይም ደግሞ ተቆጪ ምናምን ያጣን ምናምን የሚመስላችሁ ሰዎች አላችሁ አይደለም። አንዳንድ ጊዜ ካሜራ ግዴታ አይደለም። ሁሉም ነገር ካሜራ ፊት ደቅነህ ማድረግ አይጠበቅብንምና በቃ እንዴት ነው የቤተሰብነት ወይም ደግሞ የወንድምነት የአባትነት ምናምን ስሜት ሲኖራችሁ የግድ ካሜራ ላይ መደቀን አያምራችሁም። ላይ ካላ ትረዱኛላችሁ ብዬ አስባለሁኝ። በውስጥ ነገሮችን እንዳስተካክል በጣም ብዙ ጊዜ ጥረት ያደርጋል ወንድሜም ቢሆን። ትክክለኛ ሰው ነው ማለት ነው። በቃ ትክክለኛ ወንድም ማቹርድ የሆነ የተማረ ይግደለኝ እኮ የሚባለው ለዚህ ነው። ገለው ጨረሱን እንጂ የተማረ ይግደለኝ የሚባለው ለዚህ ነበረ። ግን ማቹርድ ስለሆነ አየሽ፣ ህይወትን ስለሚያውቀው ትዳርን ስለሚያውቀው ታላቅሽ ስለሆነ ከአንቺ ህይወትን አንድ ስቴፕ
ስለሚቀደም አንድ አይደለም 2-3 ስቴፕ ስለቀደመ ምን ሊፈጠር እንደሚችል ያውቃል። በእናንተ ግጭቱ በእናንተ ሁኔታ ውስጥ ሁልጊዜ እኔ እንደምናገረው ነገ ምን ልትሰሩ ምን ልታደርጉ የዛሬ ወር የዛሬ 3-4 ወር በእናንተ መካከል ምን ሊፈጠር እንደሚችል እያወቅኩኝ ነው ብዙ ጊዜም የምቆጣሽ አንቺንም የምቆጣው አብርሃምንም የምቆጣውና የምቆጣችሁን ብዙ ጊዜ በቀኝ ጆሮ የሚሰማ ሰው እኔ አንድም ቀን አዳልቼ የተናገርኩ እሱ የለም። ይበልጥ እንደውም በጣም ተናግሬ እንደውም በጣም እኔ እንጃ ወንድ ስለሆነ ነው እሱም ሴት ቢሆን ያን ያክል እንኳን እንደዛ አይነት ንግግሮችን አልናገርም። አብርሃምን ተናግሬያለሁ። ይሄ ማናችሁም የማትክዱት ነው። እቺ 3-4 ቀን ሩታን በመቆጣቴ እንደዚህ ጭስ ያወጣችሁ ሰዎች አላችሁ። በጣም ብዙ ሰዎች አሁን እየተሳደባችሁ ነው። እንደናንተ አይነት አሁን ምንድነው አለሌ በዛበት ሰዎች ስለሆናችሁ ለእናንተ ምንም ደንታ አይሰጠኝም። ወረኛ አሽቃባይ ስለሆናችሁ ችግር የለብኝምና እንደዛ አይነት የበሰለ ሰው ግን ሲኖር አያችሁ አይደል ከጀርባ ሆኖ በቃ እሷ እንዳለችው አድርጎት ከሆነ እውነትም ከሆነ ያንን የሚያደርግ ከሆነ ማንም ሰው የሚያደርገውን ያደረገው ትክክለኛ ሰው አይንጫጫም። ትክክለኛ ሰው መጥቶ አይሰዳደብም። ትክክለኛ ሰው መጥቶ ይኸውላችሁ ትክክለኛ የሚል አስተሳሰብ ያለው ሰው መልካም ሐሳብ ያለው ሰው መጥቶ የእህቱን ባል አይንቅም። ልክ እነ ሜሪ እንደ ዳኒ ነገሩ እነሱ እህቷ ይሰጋ ምናምን ስላልሆኑ ነገ ከህይወቷ ውስጥ ልቅ ብሎ ስለሚወጡ ችግር የለውም። የእሷ ህይወት መፈራረስ መመሰቃቀል እነሱ ስሙኒ ሳንቲ የሚያስጨንቃቸው ነገር ስለሌለ ችግር የለውም። ከኋላ ሆኖ የሚጠብቅሽና የሚደግፍሽ እውነተኛ ወንድም ሲኖርሽ ደስ ይላል። በቃ ሴት ማለት አንዱ ትልቁ ትርፏ ወንድም ነው። በቃ ከኋላ ቆሞ የሚደግፋት አለውኝ የሚላት መከታነቱን ወጥቶ በቪዲዮ ማሳየት አለበት አልልም። ግን በቃ እነዚህን ሰዎች ስርዓት ማስያዝ ካለበት ድረስ ስርዓት ቢያስይዛቸው አብርሃምንም ጭምር የምሬን ነው የምላችሁ። ካልፈለጋት እንዲመልስላቸው በቃ በአግባቡ ሰጥተውታል። በአግባቡ መመለስ በቃ ሰው የተዋሰውን ዕቃ እንኳን በአግባቡ ተጠቅሞ ይመልሳል። ልጃቸውን ሰጥተውታል። እንደ አይናቸው ብሌን የሚሳሳላትን ልጃቸውን አንስተው እስከሰጡት ድረስ እሷን ማይፈልጋት ከሆነ ከዚህ በኋላ በቃ ከሷ ጋር ያለኝን ጨርሻለሁ ካለ በሰላማዊ መንገድ ተለያይቶ በሰላማዊ መንገድ ለቤተሰባቸው መመለስ አለበት። በቃ እንደወሰደው መመለስ ነው ያለበት። አኖራታለሁ፣ አስተዳድራታለሁ፣ ባልሆናታለሁ ብሎ እስከወሰደ ድረስ ያንን መሆን ካልቻለ በሰላማዊ መንገድ መመለስ ይችላል። እነሱ ይፈልጓታል፣ አብርሃም ባይፈልጋት። ይሄ ግልጽ እኮ ነው። ግን እኔ ለወንድምየው አንድ መናገር የምፈልገው ነገር ምንድነው እነዚህን ሰዎች እሷ ጋር ያሉትን ሰዎች ያርቃቸው። አብርሃምንም ሄዶም ያስጠንቅቀው። በቃ ከእህቴ ጋር ካንተ ደግሞ ከልጅ እናት ጋር በዚህ መንገድ ካልሆነ በስተቀር ከዚህ ውጪ ምንም አይነት ኮሚኒኬሽን ምንም አይነት ግንኙነት እንዲኖራችሁ አልፈልግም። በቃ እናንተ ተረጋግታችሁ ቁጭ ብላችሁ በሰላማዊ መንገድ ማውራት ስለማትችሉ ሁለታችሁ መካከል መከባበር የሚባል ነገር ስለሌለ ምንም ማድረግ አይቻልም። በቃ ልጅ ነው የሚያገናኛችሁ፣ ሌላውን ነገር ጨርሳችሁታል። ስለዚህ ልጃችሁን በሰላማዊ መንገድ ለማሳደግ ስለ ልጃችሁ ለማውራትና ለመምከር ካልሆነ በስተቀር ከዛ ውጪ በሁለታችሁ መካከል አንድም ነገር ማየት አልፈልግም ብለ ማስጠንቀቅ አለብን። የምሬን ነው የምልህ። ከዛ ውጪ ደግሞ በሷ የሚወት ውስጥ አጉል አዛኝ ነን ባዮችን ከጎንሽ ነን ባዮችን ልክ የስጋ ወንድሟ እንኳን እንደዚህ አያቸው። እውነተኛ የስጋ ወንድም ሲሆን እንዴት ከጎኗ መቆም እንዳለበት ያውቃል። አሽቃባጭና ወረኛ ስትሆን እንደነ ሜሪና እንደነ ዳኒ በቃ አያቸው አይደለ ላንቺ መላእክትንን ማንም አይነካሽ ምናምን እያሉ ሌላ ጣጣ ውስጥ ልጅቷን ይከቷታል። የሆኑ ትልልቅ ነገሮች ላይ ከተደረሰ በኋላ እንዲህ ብታደርግ እንዲህ ባደርግስ ኖሮ የሚለው ጸጸት እንዳይፈጠር እንዳይኖር ቀደም ብሎ ቢያንስ የሆነ ሐሳብ የወንድምነትን ሐሳብ መስጠት እዛ ላይ ደግሞ ሌላው ደግሞ እንዳለዋት እንዲሰማት ምንም እንኳን ቢዚ ቢሆንም ለሷ ጊዜ እንደማላጣ ለሷ እንደማላንስ ለሷ እንደምሆን አንዳንድ ነገሮችን ለማሳየት ፈልጌ ነው። ለዛ ብዬ ነው ከዚህ በኋላ ያለውልሽ ከጎንሽ ነኝ። በየትኛውም አይነት ሁኔታ ውስጥ ብታልፊ ከፈጣሪ ቀጥሎ ወንድምሽ አለሁ። በምትፈልጊኝ ሰዓት ትገኛለሁ፣ በማትፈልጊኝም ሰዓት የሆነ በቃ ደስ አይልም። አሁን ወንድም ከፈጣሪ በታች እኔ ያለሁልሽ ሲል በቃ ትክክለኛ ሰው እንደዚህ ነው። ትክክለኛ ሰው ከእህቱ ጎን ይቆማል እንጂ ከእህቱ ጎን የቆማት መስሎ ሌላ ጣጣ ውስጥ አይከታትም። የልጇን አባት አያንቋሽሽም፣ የልጇን አባት አይሳደብም። ያቋላ ህይወትን የኖረ ሰው ላይፍን ያሳለፈ ሰው ከጎናችሁ ሲቆም ታተርፋላችሁ። እናንተም ከኪሳራም ትድናላችሁ። ከማይሆን ንግግር፣ ከማይሆን ጥል፣ ከማይሆን ቦታም ትተርፋላችሁ። ያቋላ እሱን የመታው እንቅፋት እናንተን እንዳይመታችሁ ስለሚያደርግ ማለት ነው። ህይወትን ያልኖረ ሰው የህይወት ጣሙን የማያውቅ ሰው እንደ መንገደኛ ሰው ዝም ብሎ የሚኖር ሰው ግን ከጎናችሁ ሲሆን ሁልጊዜ ስድብ፣ ሁልጊዜ ጥል፣ ሁልጊዜ ንቀት፣ በአጠቃላይ እኔ እንጃ እናንተን የሚያረክስ ነገር ውስጥ ነው የሚከታችሁ። አንዳንዴም ከነሱም ምክር እና ከነሱም ተግሳጽ አንጻር ነው እንደዛ አይነት ነገሮችን በነገራችን ላይ ግን እለኛ እውነት ኦዲየንሶቿ ሩታዬ አዩ ሲያገረጣይ ጆና ምናምን ያ እልህ ይመስለኛል።
አይ ቲንክ አሁንም ነገሮቹን ምናልባት አንዳንዴ መሸነፍ ያለባችሁ ነገር ላይ አንዳንዴ መሸነፍም አስፈላጊ ሊሆን ይችላል። አለሸነፍ ባይነቷም ሊሆን ይችላል ነገሮችን ወደዚህ ገፍቶ ያመጣውና እኔ ስናገር ነው እኮ ብዙ ሰዎች የሚናደዱት። ከሺህ ጊዜ በላይ እኮ ይህንን ቃል ተናግሬዋለሁ። እልህኝነቷ ነው ጣጣ ውስጥ እየከተታት ያለው። መሸነፍ ማሸነፍ ነው ህይወት። ትዳር ድብድብ አይደለም። አያችሁ ተሸንፋችሁ የምትቀሩት። እንደዚህ አይነት ፍቅርን በመሸነፍ ነው የምታሸንፉት ብያችኋለሁኝ እኮ። ከአምላካችን ከክርስቶስ እንኳን የተማርነው እኮ ይሄንን ስለሆነ ነው። በመሸነፉ ማሸነፍን ከአንድ ተራ ሰው ቢሆን ኖሮ የሆነ አንድ ተራ ሰው ቢሆን ኖሮ የኔ ተናገረው እሺ፣ ተሸንፎ ዓለምን ያሸነፈው ክርስቶስ ስለሆነ እኮ ነው። ትክክለኛ ሰው ሲመክር አያችሁ አይደል? ትክክለኛ ችግሯን እየነገራት ነው። እኔ ስናገር ነው ማይዋጥላችሁ እናንተ። የቅርቧ ግን ከልጅነቷ የሚያውቃት ወንድሟ የገዛ እናት አባት ወንድሟ መጥቶ ሲናገር ግን አዎ እኮ ልክ ነው ትላላችሁ። የኔ እዛኛው ቤት ሄዳችሁ እያሽቃበጣችሁ ነው። እልህኝነቷ አልሸነፍ ባይነቷ ነው እዚህ ሁሉ ጣጣ ውስጥ የከተታት ብያችኋለሁ። በቃ የፈለገ ወንዱ ደካማ ቢሆን ነው መላችሁ፣ የፈለገ ወንድ ልጅ ችግር ቢኖርበት፣ የፈለገ ጥፋተኛ ቢሆን ሴት ልጅ ዲስሪስፔክት አርጋው ክብሩን ነክታ ንቃው ወንድነቱን አልፋ ልትመክረው ልታስተካክለው ያደረገሽ ቀን የባሰ ያ ነገር ሲኦል ውስጥ ነው የሚገባው። በቃ ይሄን ደጋግሜ ስነግራችሁ ነበር። እንግዲህ ስደቡት እሱን የሩታንም ወንድም ሄዳችሁ ፎቶን ዘግዝቁና ቲክቶክ ላይ ስደቡት እሱን። ይመች በቃ። እኔ እንደዚህ አይነት ሰው ነበረ ከጎንሽ እንዲቆምልሽ የምፈልገው። ዛሬ አገኘሁኝ። በቃ ተመስገን፣ ጸሎቴ ሰመረ ማለት ነው። አይ ቲንክ እሱ ላይ መነጋገርና መስራት ቢቻል ነገሮች ይስተካከላሉ የሚል እንትን ያለኝ ግምት አለኝ እና ምናልባት እሱን ነገሯን ማስተካከል ብትችል በዙሪያሽ ያሉትን ሰዎች ተረድቻለሁ፣ የከበቡሽንም ነገሮች አይቻለሁ። ማድረግ ያለብኝ ነገር በሙሉ ማድረግ እስከምችለው ድረስ ሄዳለሁ። ሁሌም ከጎንሽ ነኝ አለሁልሽ ለማለት እወዳለሁ። ካሁን በኋላ ግን አይ ቲንክ ሰው የላትም ወይም ደግሞ እንደፈለገን እኛ እሷ ላይ መጫወት እንችላለን ለሚሉኝ ሰዎች አይ ቲንክ መልስም ማስጠንቀቂያ የሚሆነኛል ብዬ አስባለሁኝ። ዛሬ ከወንድሜ ጋር እንዲህ ፊት ለፊት መታየታችን ማለት ነው። እኔ ራሱ ፈራው እስከ ዛሬ ድረስ በቃ ፊት ለፊት አለመታየት ይመስለኛል በዚህ ልክ እንደዚህ አይነት ደረጃ ውስጥ የተገባባ ነውና አሁን እንግዲህ እንደምታዩት ነው። ሁሉም ነገር ከዚህ በኋላ መስመሩን ይይዛል ብዬ አስባለሁ። ሁሉም ነገር ልክና ስነ ስርዓት ይኖራል። ሁሉም ነገር ገደብ ይኖራል ብዬ አስባለሁ። ይሁን አንዳንድ ጊዜ እንዴት ነው ባውንደሪያችሁን አልፎ የሚመጣ ሰው ራሱ አለ አይደለ? በቃ ያ ነገር ራሱ እንዳይፈጠር ያደርጋል። ነገሮች ባይስተካከሉ እንኳን እኔ የራሴን ነገር መጠበቅ የራሴን ሰላም ማግኘትና በነገራችን ላይ እኔ አንድ እዚህ ላይ ለሩታ የምጨምርላት ነገር ምን እንደሆነ ታውቃላችሁ? ወንድም ስላለሽ ምናምን ወይም ደግሞ ሰው የላትም ብሎ ምናምን ብቻም አይደለም። ብዙ ጊዜ አንቺን የማይሆን ነገር ሲናገሩ የማይሆን ነገርም ሲያደርጉ የነበሩትና እዛ ነገር ላይ አንቺ ዝምታሽ አይሽ አንዳንዴ የሆነ የሚሆን ነገር ላይ እንታገሳለን፣ የሚሆን ነገር ላይ ዝም እንላለን። የማይሆንና ነገራችንን እንዳይሆን እያደረገብን ያለን ሰው ትዳራችን እንዲበጠበጥ ወይም ደግሞ ሰላማችንን ለመረበሽ በአጠቃላይ ህይወታችን እንዳይስተካከል ለማድረግ የተበጠበጠ ህይወት የተበጠበጠ ትዳር እንዲኖረን ለማድረግ የሚጥሩ ሰዎችን ዝም ማለት ቤተሰብ እያለሽም ዝም ማለት ከባድ ነው። አንዳንድ ሰው ቤተሰብሽ ከጎንሽ ስላለ ብቻ አይደለም ያንቺ ዝምታና ያንቺ ነገሮችን መተው አንቺ እዛ ነገር ላይ እርምጃ ለመውሰድሽ እነዛ ሰዎች ገፍተው እንዲሄዱ ያደርጋቸዋል። ምክንያቱም ሊጥሉሽ፣ ሊያሳዝኑሽ፣ ሊያስለቅሱሽ የሆነ ነገር ሊያደርጉሽ ስለሆነ የሚመጡት ቤተሰብ ከጎንሽ ቆመ አልቆመ ቢቆምም ያን ከማድረግ ወደኋላ አይሉም። ምክንያቱም አንቺ እርምጃ ማትወስጂ ከሆነ አንቺ የአቋም ሰው ካልሆንሽ በስተቀር ማለት ነው። ራህ የምታሳይበትን ትሁት የምትሆኝበትን ይቅር የምትይበትን ነገር ለይተሽ ካላወቅሽ እነዛ ሰዎች እንዲጎዱሽ ነው የምታረጊው። ወንድምሽ መቆሙ ብቻ አይደለም። ወንድምሽ መቆሙ አንድ ነገር ሆኖ ሳለ አንቺን አልፎ መጥቶ ደግሞ ወንድምሽን የሚያስደፍር ነገር እንዳይፈጠር፣ ወንድምሽ እንዲሰደብ ሊያደርገው የሚችል ነገር እንዳይፈጠር አንቺም ባውንደሪሽን ማበጀት አለብሽ በቃ። ምክንያቱም ከጎንሽ የሚቆሙ ሰዎች መልሰው ከነዛ ሰዎች ጋር እንድትጋጭ ሊያደርጉሽ የሚችሉ ያንን ሰው እየነካኩና እየሰደቡት መልሰው እንደገና አንቺ ላይ ጣጣ እንዲመጣ ሊያደርጉ ከሚችሉ ሰዎችም ራስሽን መጠበቅ። ይሄን ካላደረግሽ በስተቀር ሰው ከጎንሽ መቆሙ ምንም ትርፍ የለውም። ለምሳሌ አንቺ ሄደሽ እየተጣላሽ፣ አንቺ ሄደሽ የሆነን ሰው የሆነ ነገር እያደረግሽ ወንድምሽ እንደገና እዚህ ጋር ተው ተስማሙ ቢል ምን ፋይዳ አለው? ስለዚህ የወንድምሽንም ከጎን መቆም ምንም ትርፍ የሌለው ነገር እንዳይሆን አንቺም እንደዚህ አይነት ነገሮች ላይ ብትጠነቀቂ ከዛ ውጪ ምንም ችግር የለው።
በቃ እዳው ገብስ ነው። በቃ የሆነው ነው የሚሆነው። ምንም አይደለም። ግን አንዳንዴ ሲያልፉና መስመራቸውን ሲያልፉ ባውንደሪያቸውን ሲያልፉ ነገሮችን እኛም ማድረግ እንደምንችልና ለነገሮች ስነ ስርዓት ማስያዝና ማብቂያ ማበጀት እንደምንችልም ለማሳየት ይጠቅመኛል ብዬ አስባለሁ። ወንድም አለምዬ ከዚህ በላይ እኔ እዚህ ጋር ከቆየሁኝ ጥሩ አይፈጠርም ስለ ካንተ ጋር ታይም ማሳለፍ ፈልጋለሁ። ምሳ እንብላ፣ ቡና እንጠጣ ምናምን ያ አሪፍ ነው ያልሽው ነገር ደስ ይላል። ግን አንድ ደግሞ እንደ ወንድም የምጨምርልሽ ነገር ምንድነው በቃ አንቺም ከጸብ ለመራቅ ከቁጣ ለመራቅ ከሆኑ ከሚያጋጭሽ ነገሮች ብትርቂ መልካም ነው። ምክንያቱም ወንድምሽ ወንድም ነውና ነገ አንቺም ጥፋተኛ ብትሆኚ አንቺን መጠበቅ ግዴታ ስላለበት ሄዶ እንዲጋጭ ባታደርጊ። ምክንያቱም ታላቅሽ ነው። በብዙ ከጎንሽ ካሉም ከነ አብርሃም ጋር ካሉም ሰዎች በእድሜ ትልቅ ነውና እንደገና ሄዶ ግጭት ውስጥ እንዲገባ እንዳታደርጊው። በቃ ብትጠነቀቂ መልካም ነው። እኔ ብትጠነቀቂ ብትርቂ ምናምን የምለው አንቺ ላይ አንዳች ነገር ክፉ እንዳይደርስ በቃ ከመፈለግ አንጻር ነው። ምክንያቱም ልጅ ይዘሻል፣ ልጅ ታቅፈሻል። ያንቺ ሰላም፣ ያንቺ ጤንነት፣ ያንቺ ደስተኛ መሆን የሚያስፈልገው እድገቱ ላይ አሪፍ እንዲሆንለት የሚያደርግ የምሬን ነው የምልሽ ደስተኛ ጊዜን እንዲያሳልፍ የሚያደርገው ልጅ አለ። እያንዳንዱን ነገር ስታደርጊ ስላደረጉብሽ ሰዎች ብለሽ ሳይሆን አጠገብሽ በቅፍሽ ስላለው ልጅ እያልሽ ወንድምሽ ቅድም እንዳለሽ እኔ ስናገር ምክንያቱም ብዙ ሰዎች ደስ ስለማይላቸው የወንድምሽን ምክር እየሰማሽ እልህኝነቱን እየተውሽ ነገሮችንም ደግሞ በመተው እያለፍሽ በህግ መንገድ እነዛን ሰዎች ማስጠንቀቅ ባለብሽ መንገድ እያስጠነቀቅሽ ከጎንሽ ደግሞ አብሮ የሚቆሙ ሰዎችንም የሚናገሩትንና ለሚያደርጉትም ነገር ብትቺ ማስጠንቀቂያ እየሰጠሽ ጥል ውስጥ ባትገቢ ደስ ይለኛል። ከዛ ውጭ እናቴ ይኸውልሽ ያጣፍጥልሽ ደስተኛን ህይወት ኑሪ እናቴ። ድካምሽን አንየው። ሁሌም ጠንካራ ሆነሽ ማየት ለኛ ደስታ ነው። ሌላ ምንም አዲስ ነገር የለውም። በቃ እግዚአብሔር ካለ ደግሞ ነገ አብርሃምን ላገኘው እችላለሁ። እንግዲህ ሄጄ በዚህ ስሜት ላለማውራት እሞክራለሁ፣ ስሜታዊ ላለመሆን። ምክንያቱም አንዳንድ የሚመለከታችሁ ነገር ላይ በምታወሩበት ሙድና የማይመለከታችሁና ግን በነዛ ሰዎች መካከል ጸብ እንዳይፈጠር እርቅ እንዲሆን መልካም የሆነ ነገር እንዲፈጠር ከፈለጋችሁ በዛ ሰው ሙድና በዛ ሰው በቃ በመልካም መንገድ መልካምን ነገር ለመፍጠር በመልካም መንገድ መሄድ አማራጭ ስለሆነ በዛ መንገድ ሄጄ ለማውራት እሞክራለሁ። እሺ ካለኝ ቪዲዮም ለመቅረጽ ቪዲዮም ለመቅረጽ እሞክራለሁ። ሩታን ለማግኘት አልቻልኩኝም። ብቻ ወዳችኋለሁ። ይመቻችሁ።